ኢትዮጵያ እንዴት ይዛሻለች? ኢትዮጵያ ለኢትዮጵያችን ብቻ እንዳልሆነች አረጋግጫለሁ። ለእንግዶች አውላ ምቹ ናት። መቼም ገናኛለን ብዬ ተስፋ አደርጋለሁ። ያን ያረፍሽው? አዎ ዘመድ ቤት ከሆነማ ለጥንቃቄው እዛው መጥቼ ባገኝሽ ሳይሻል አይቀርም። እዚህ መምጣት ካለብህ እንግዳይ ነው የምትሆነው። ስለዚህ በቅድሚያ ባለቤቶቹን ማናገር ይኖርብኛል። እሺ እሺ እሺ። ተሳክቶልሻል? አቶ ወንዴ የዋጡት ሁለቱ መርዛማ ፍሬ ብቻ ነው። ሌላውን እዛ ጥየዋለሁ። ብልቃጧንም ሰው ጎን ትለሻቸዋል? ሬሳቸው ጎን አስቀምጫለሁ። ተልኮሽን በአግባቡ ተወጥተሻል? አሁን እንዳቀለለ ማለት አይደል? ምንም ያሳስበን ነገር አይኖርም ይመስላል። አቶ ወንዴ የደም ግፊት መድኃኒታቸውን ሁሉም በአንድ ላይ ዋጡ እና ህይወታቸውን በገዛ እጃቸው አጠፉ እያለ ሁሉም ሰው የተቀባበለ ይኖር ያወራል። ያንኛ አንስቃለን። ኦፍ ኮርስ ካለቃ እጅ ከበላለሁ ብዬ አስቤ ነበር። ከስምነታችን በላይ ከጉርሻ ጋር ከፍለውሻል። ለምን አባህ ነው የምትከተለኝ? አንተ አታውቅም፣ እኔ ግን አውቃለሁ። ና ውረድ። ለምንድን ነው የምትከታተለኝ? ይኸውልህ አንተ የድሆች አባት ነህ። አንተን የሚያስቸግሩ በርካታ ሰዎች አሉ ብዬ ስለማስብ ለዛ ነው የምከተል። ማንም ይላክህ አላማ ምንም ይሆን አያገባኝም። ሁለተኛ ግን እንዳለ እሺ አንቺው ገናኘት እንችላለን? ስንት ሰዓት ላይ? ቦታና ሰዓቱን ቴክስት አደርግልሃለሁ። በቃ እዛው ቦታ እንገናኝ። እሺ ይኸውልህ 1 ሚሊዮነር እጄ ገብቷል። አትግደርደር፣ በኋላ ይቆጫል። የዚህን ሰውዬ ስልክ አላጠፋሁትም እንዴ? ሄሎ አላውኩ አቤልን ገባኝ። እሺ ምን ስንቴ ነው የምከፍልህ? ካልሆነ ምን ልታደርግ?
አጋልጣለሁ። ሄሎ 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 በእናትህ አስብ እስኪ። ያለኝን ሁሉ እኮ ነው የከፈልኩ። እሺ ስንት ብር ነው የምከፍልህ? 50,000? ቀልደኛ ነህ እባክህ። የፈለግከውን አድርግ፣ እሰራልሃለሁ። ሄሎ ደረስክ? እየወጡ ነው። 1-2 ደቂቃ ጠብቃቸው። ምስራቅ ውጡ። ደርሷል። ቶሎ ውጡ። ዘውጌ በተቻለ አቅም ቶሎ ለመምጣት ሞክር። እደርሳለሁ። ወዴት ነሽ? እናንቺ ጋር። እሺ ሂዱ። እኔም አንድ ቦታ ድረስ ብዬ እመለሳለሁ። እዛው ቀድማችኋለሁ። እመጣለሁ። ነግራችኋል? ነግሬያችኋለሁ። ሂጂ በቃ እደርሳለሁ እዛው። ግን እኛን ለመቅደም እኮ ክንፍ ማብቀል አለብህ አባቢ። በቃ ሂጂ አልኩ እኮ እመጣለሁ። አንተ ሰውዬ ከኔ ምንድን ነው የምትፈልገው? እኔ እኮ የወር ደመወዝተኛ ነኝ። 50,000 ከየት ነው የማመጣው? ምን ሴትነትሽን ማለት እኔ ካንተ ጋር አሳያለሁ። ህግ ያለበት ሀገር ነው ያለሁት። እሺ አታውቀኝም ደነዝ። እኔ የምለው ልጄ ወይ ባለባበስ ወይ በቁመና ምልክት ሳይሰጥሽ ወይ አንቺ ሳትሰጪው እንዴት ነው ልትገናኙ የምትችሉት? አይ ጥቁር ጃኬትና ጥቁር ኮፍያ ያደርጋሉ ብሎኛል። ያ ይሁን እንዴ? እሱ ነው መሰለኝ። ሄሎ መናፈሻ ውስጥ ነን። ወደ ቀኝ። አዎ ሰላም። ትንሽ ዘገየሁ መሰለኝ። ችግር የለም። እንዴት ናቸው? እንግዳችን አንተ መሰልከኝ። ቦቸራ እባላለሁ። እዛው ገባናል። እንኳን ደህና መጣ። የምኮራበት አባቴ ነው። ተመራማሪ ነው። ገብስ ላይ ብዙ ሰርቷል። ገብስን ለምግብነት ከማበልጸግ ባለፈ በሽታን ለመከላከል ውጤታማ ስራዎችን ሰርቷል። ዋው ዋው ዋው! ሳይንቲስትነት ይሄ ተመራማሪነት ከደም ላይን ጋር ቁርኝት አለው ልበል? አዎ እንደ ሀበሻ እንደ ኢትዮጵያዊነት ካየው በእርግጥ አዎ። እኔም ምስክር ነኝ። ለአንኪ ለሀገሬ ልጅ እንዲሞቅ አድርጌን እንጂ ጽዮንዬ። ይገባታል ይገባታል። ላይክ በወገን መሀል ስላለው በጣም ኩራት እየተሰማኝ ነው። እውነት ይመችሽ አንኪ፣ ምርጥ ሰው። የኩራት ምሳሌ እኮ ራሱ አንቺ ነሽ። በነገራችን ላይ የእውነት ነው የምላችሁ ፕሮፌሰር በአንቺ ላይ ትልቅ አደራ ነው የጣሉብኝ። እንዲህ ስንደዋወል ብዙ ጊዜ ስለ አንቺ አንስቶ አይጠግቡም እና አንኪ ነው እና ለካ ለዚህ ኖሯል። ዘመዳቸው ዘመድ መሆንህን ፕሮፌሰር ነግረውናል። አዎ ቅርብ ናቸው? አዎ አጎቴ ናቸው። እንዴት ነው ነዋሪነትስ? እዚሁ ነው አዲስ አበባ? አዎ እዚሁ አዲስ አበባ። አንኪዮንን እንዴት ነው ልትረዳት ያሰብከው? እንዲህ ነው ማለት ባይቻልም ግን
በጉድለቷ ሁሉ እየተገኘው ልሞላላት አስቤያለሁ። በተለይ ይሄ ሰላሟ ላይ ነው ትኩረት ማድረግ ያሰብኩት። ማለት ያው ስራዋን በነፃነት እንደ ልቧ ተንቀሳቅሳ ከግቧ እንድትደርስ ከለላ በመሆን አግዛታለሁ። ይሄ ከሴኩሪቲ ስራ ጋር የተያያዘ ነው እና አንተ ይህን ስራ ስትሰራ አንኪዮንን እንዴት ነው ታግዛት ያሰብከው? የህግ ከለላ አለህ ወይስ? ከባድ ጥያቄ ነው። ሰው ህገ ወጥ ሲሆን ሊታረም የሚችለው ያው በህግ ነው። ከለላ አለ ማለት ነው። አጥፊዎችን ስንቀጣ፣ ገዳዮችን ስናሳድድ፣ ንጹሃንን ስንጠብቅ ያው አንዳች ኃይል አለ እንደማለት ነው። እሱን እንግዲህ ወደፊት ስንግባባ እናውቀሃለን። ፕሮፌሰር በመልካም ተግባር የተጋ መሆንን ነግረውናል። እውነት ነው። በጣም አመሰግናለሁ። ቦቸራ ከርዕስ ላወጣ ነው። ችግር የለም። ወደዚህ ስትመጣ ተከትሎ የመጣ ሰው ነበር? ኧረ በፍጹም። ቅድም ከመገናኘታችን ጀምሮ የሆነ ሰው እየተከታተለን ነው። አቶ ዘውገ ስህተት እንዳይሆን እዛ ፊቱን በጋዜጣ የከለለውን ሰው ሂድና አናግረው። ተነሱ፣ እንውጣ እንውጣ። ይሄ አጭበርባሪ ሌባ ነው። تقاتل موالد አይገባም ብቻ አይገባም ወይ አትከታተለኝ ወይ ባሮክ። አቤት አቶ ልጄ። የፈራሁት ደርሷል። የወንድም ጣጣ ይዞብን መጥቷል። ማለት ምን አይነት ጣጣ? ቹና ለሄርሜላና ለእኔ መጥሪያ ልካልናለች። አንተ ምንም እንዳልተፈጠረ በጀርባ ተኝታል። ታዲያ እኔ ምን ማድረግ ነበረብኝ? መንቃት ነበረብህ። ማነፍነፍ። ከጠላቶቻችን ቀድመ መንቃት ነበረብህ። መሳሪያ የደገነብን ሰው ቀድመ ካልገደልከው ደግመ የምትነፍስበት እድል እንኳን አይኖርም። ደግሞ ጤቃለ እንዴ? ደም ሲበዛ እኮ አእምሮ ማስብ ይሳነዋል፣ አእምሮም ይደክማል። ፍልስፍና አንተ የመጣብንን ችግር መፍትሄ ፈልግ። ቹና ልጄ ናት። በብዙ መከራ በብዙ ውጣ ውረድ ያለ እናት ያሳደግኳት ብቸኛዋ ልጄ ናት። ወንዴን እኔ እንደገደልኩትና የምሰራውን ስራ ካወቀች እኔን ወይኔ ለመወርወር የደቂቃ እድሜ በቃታል። አባቴ ነው ብላ እንኳን አትሳሳም። እንደ ሌሎቹ ልጆች ሁለት ጊዜ የምታስብ አይደለችም። እኔ ተያዝኩ ማለት ባሮክ አመለጠ ማለት አይደለም። አቶ ደጀኔ ባለፎቹና እንድናግታት የጀመረችውን የአቶ ወንዴን ፋይል እንድትዘጋ ማስፈራራት አድርሰንባት ነበር። እሱን እንደ አንድ መንገድ መጠቀም ነበረብን ብለው። በትክክል እሱ አንዱ ነው። እሱ መሆን አለበት። ሁለተኛውስ? ሁለተኛው ባለፈው እንደነገርኩ ሄርሜላችሁና ጋር ደርሳ የምርመራ ቀስት ወደኛ ከመዞሩ በፊት ሄርሜላን ግደላት።
ምን ሆነሃል? ስለ ሞቷ ስነግርህ ምንድን ነው ሆድ ሲንቦጫቦጭ ይሰማኛል። ሁሉም ነገር እንደ ትእዛዝ ቀላል በሆነ ከበደ። አቶ ደጀን የምናጠፋው እኮ የሰው ነፍስ እኮ ነው። እስቲ ከዚህ የተሻለ መፍትሄ ካለ ንገረኝ። እኔ ሰው ደም ማየት የሚፈልግ ዛሬ የለብኝም። ለምን እንዲያናርግ ማስፈራራት ብናደርስባት ልክ እንደሱና ያዋጣናል። ይሄ መንገድ ያስኬደናል። ምናልባት ስማ ባሮክ፣ ቹና እኔ እንደ ወንጀለኛ እንደሆን ካሰበችና ከጠረጠረች ልታስረኝ ትችላለች። ግን በኋላ ጠበቃ ቁማ ነፃ የምወጣበትን መንገድና የምፈታበትን መንገድ መፈለጉ አይቀርም። ምክንያቱም አባቷ ነኝ። ሄርሜላ በህይወት ኖራ ግን እኛ እሱን እንደገደል ነው ካወቀች ብንፈታ እንኳን ታስገድለናለች። ሄርሜላ በህይወት ኖራ እኛ እንደገደል ነው ካሰበች ግን ብንፈታ እንኳን ታስገድለናለች። ስለዚህ ገመናችንን ለመሸፈን ሂድ ባሮክ። በምድር ላይ መቆየት መፍትሄ እንዳለው አዘንጋ። ስለዚህ ገመናችንን ለመሸፈን ሂድ ባሮክ። በምድር ላይ መቆየት መፍትሄ እንዳለው አዘንጋ። ዝጊና በሩ ዝጊና ግን ምን ነው ቶሎ መጣችሁ? አቤልዬ ከወንበዴ ጋር ምን እንሰራለን? ወንበዴ? እናንተ ብቻ ተረጋጉ። እኔ የገረመኝ የሰውየው አይደለም። ሰውየው ሳናቀው ስዩም እዛ ምን ይሰራል? ስዩም አባዬ ችግር አለ? ሰውየው አጭበርባሪ ሆኖ ተገኘ። አቤል ሌባ ነው ማለት እንዴት? አንኪዮን አሁኑኑ ደውይና ለፕሮፌሰር ንገራቸው። እሱ ነው ካዲ ባይ ስጪ ለኔስ። አይ ባላነሳው ይሻላል። አሁኑኑ አንሺና ክትፈቱን ንገሪው። እሺ ሄሎ። ምንም አይነት ምክንያት አልፈልግም። እንዴ ከማየት በላይ ምን አለ? ከዚህ በኋላ እንዳታወራኝ። የተቀጣጠርነውን ብቻ እንድትመጣ ነበረ። አንተ ግን ሰው ይዘህ መጣ። ይህን ሁሉ ለፕሮፌሰር አሳውቃለሁ። ካዲ አጭበርባሪ ተነቅቶብሃል። አላወቅንም፣ እንሰራለታለን። ቆይ እኔ ያልገባኝ ነገር ስዩም እዛ ምን ሊሰራ ነው የመጣው? ማን ያውቃል? ምክር ይኖራቸው ይሆናል። ስዩም የቱ? ስዩምኛ ማንኛ ያደረገው? ያንቺ ሊሆን ይችላል፣ የኛ ግን አይደለም። ለምንድን ነው ስልክ ማታነሳ? ሚስት እንዳታነሳ ብላ ነው አይደለ? እኛ ቤት እንዳትመጣ የከለከለችው እሷ ነች አይደል? ነው እንጂ ፍቅሬን መግለጽ አልነበረብኝ። ጠፍተሃል። ስደውልልህ ስልኬን አታነሳም። ግድ የለም አላስጨንቅህም። ከዚህ ሀገር ጥፍት እልልሃለሁ። አንተ ለእኔ መልካም ሰው ነህ። ጥሩ ትዳር እንዲኖር እመኝልሃለሁ። አንተን ማላይበት ሄርሜላ የሌለችበት እሄድልሃለሁ። ግን አሌክስ አትርሳ፣
ሁሌም እወድሃለሁ። ቆይ ግን ሰውየው ሀሳቡ ምንድን ነው? አቤልዬ ደግሞ ምን ጥርጥር አለው? ልጄን አግቶ ቀመሩን ለመውሰድ ነዋ። ወይኔ ምስራቅ ልጄ እንዲያንገላቱብኝ። ቆይ ይሄን ነገር ለማድረግ ጥናት አያስፈልገውም ትላላችሁ? ማለት እንዴት በአንድ ቀን ተወቀ? ለስርቆት ምን ነገር አለው? ተፈላጊዋ እሷ፣ ቀመሩ ያለው ጭንቅላቷ ውስጥ። ከነገ ምን አለው? ህልም ነው። እንኳን በወገን መሀል በእናትና በአባቴ ሀገር ይቅርና አሜሪካ እንኳን ከኔ ይዞ መዳፍ አምልጫለሁ። ጎበዝ የኔ ልጅ፣ አንቺ ብቻ እንዲበርችልን። የስዩምን ጫፍ ይዘን ወንጀለኛውን መያዝ ያቅተን ነው። አምላኬ ይህ ልጄ ስቃይዋ በዛ። አባቷን ያጣችበትን ምናለ ዳንዬ ላፍታ ቀና ብለህ አየህ የልጅህን ስቃይ በተመለከተ እባክዎን አልቅሱ። አባቷን ቢሆን አልሞቱም፣ ሕያው ናቸው። ዓለም በክርስቶስ ደም ድኗልና ለተከፈለው መስዋዕትነት ክብሩ እጅግ በጣም ትልቅ ነው። እናም ይሄን መስዋዕትነት በእንባው ያርክሱት። እባክዎን ይበርቱ፣ ይረጋጉ። በዚህ አይነት ይሄ ሰውዬ ከፕሮፌሰር ጋር ያለውን ዝምድና ራሱ እጠራጠራለሁ። ቆይ ግን ስሙ ማን ነው? ቦቸራ መሰለኝ። ቦቸራ እውነተኛ ስሙ ነው? ማን አወቀ? እምቢ አለሽ ስልካቸው? እየጠራ ነው። ሄሎ ፕሮፌሰር፣ ምን ሰላም አለ? ያገናኙን ሰው ክዶናል። አዎ ቦቸራ። ስሙን ቄስ ይጥራው። ለመገናኘት ቀጠሮ ይዘን ነበረ፣ ግን ወጥመን ነበር ያዘጋጀልን። ክዶናል ፕሮፌሰር። ከይዞ ጋር ግንኙነት ሳይኖረው አይቀርም። እሺ በቃ እርሱ አይናደዱ። አሁንም በጣም ከፍቶኛል ፕሮፌሰር። እሺ ፕሮፌሰር፣ እሺ ማናት ደግሞ የታመመች ጓደኛሽ? እናንተ ነኝ ያገባሻል። ቆይ አንቺ ለስንቱ ቋጥረሽ አንጠልጥለሽ ትዘልቂዋለሽ። ምን አገባሽ? ገና አላገባሁም። የኔ ቁሞ ቀር ሙያ መስሎሻል? ሙጢ ማላይ ነው አሁን አንቺ የምትመጻደቂው? መቼም ያ የፈረደበት ስዩም መሆን አለበት። ቢያንስ እኔ የምጠራው ወንድ አለኝ። በይ ቻው። ሄሎ እናትዬ፣ ደህና ነኝ። ትንሽ አንገቴ ላይ ነው። መጣሽ እንዴ? ቆይ እሺ፣ ልጅ ልላክና እሱ ይዞሽ ይመጣል። እዛው ጠብቂው። እሺ እሺ እሺ